በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውሾች ቢጮኹ እባቡም መርዙን ቢረጭ ፍየሉ ቢፎክር ማኅበሩ አስመርቆ መጣ። የማህጎ ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን በታላቅ ክብር። የአንበሳው ምርቃት የጽዮን ድል በማህጎ። ጩኸት ያልገታው ጉዞ የእምነት አክሊል። ከፈተና ጀርባ ያለ ክብር የማህጎ ደብረ ጽዮን ብርሃን። አንድነት ወይስ ጥፋት? የአባቶች ደምና የልጆች አደራ። የአፍሪካውያን ጩኸትና የኢትዮጵያ አቢሲኒያ ትንሣኤ። እንግዲህ የአፍሪካ ህዝብ ለኢትዮጵያ ህዝብ ሊጮህ ነው። አፍሪካውያን ኢትዮጵያ መነሳት አለበት። ለአፍሪካ መንቀሳቀሻ ኢትዮጵያ የሆነ ነገር እና ኢትዮጵያ እንዳትነሳ ደግሞ ተነስተውባታል። እንደዚህ ይዘዋታል። ኢትዮጵያ፣ ዩጋንዳ፣ ታንዛኒያ እነዚህን ሀገሮች ስማቸው ብቻ ነው ዛሬ የምጠራላችሁ ማለት ነው። ወደፊት በመለስበት ነገሮች ነው። ዩጋንዳና ታንዛኒያ። የመድኃኔ ዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ አቢሲኒያ የማህጎ ደብረ ጽዮን ቅድስት ድንግል ማርያም ቤተክርስቲያን መርቆ አስረክቦ በሰላም ተመልሰዋል። ቀን ዘመነ ሄኖክ ከ7 እስከ 9 ባለው ሮብ፣ ሐሙስ፣ አርብ የካቲት 2023 ሲሆን ቦታው የማህጎ ደብረ ጽዮን ቅድስት ድንግል ማርያም የቤተ ክርስቲያኑን መንፈሳዊ ድልና ታላቅ መንፈሳዊ በረከት አፍሶ ተመልሰዋል። የመድኃኔ ዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ አቢሲኒያ ከተመሰረተበት ጊዜ ጀምሮ በሀገራችን ኢትዮጵያ በተለያዩ ገጠራማ ስፍራዎች መንፈሳዊ ቅርሶችን የማሳደስና አዳዲስ አብያተ ክርስቲያናትን የማስገንባት ሥራን በዋነኛ ግብነት ይዞ ሲንቀሳቀስ ቆይተዋል። ከነዚህም መካከል እጅግ ተራራማ ሩቅ በሆነው ስፍራ የሚገኙ የማህጎ ደብረ ጽዮን ቅድስት ድንግል ማርያም ቤተክርስቲያን ግንባታ አንዱና ዋነኛ ነው። የግንባታው ሂደትና የተጋረጡ ፈተናዎች በተመለከተ የቤተ ክርስቲያኑ ግንባታ ከተጀመረበት ዕለት አንስቶ ማኅበሩ በርካታ መሰናክሎች አልፈዋል። የሀገሬ ሰዎች በአንድነት በመቆም ለዘመናት የሚቆይና ለብዙዎች መጠለያና መጽናኛ የሚሆን የቤተ ክርስቲያን መሠረት የመጣል ሥነ ሥርዓት አከናውነዋል። የማኅበረሰቡ ተሳትፎ የአካባቢው ነዋሪዎችና የሀገር ልጆች ካላቸው ጥሪት ላይ በመቀነስ በገንዘብ በጉልበትና በሐሳብ ከፍተኛ አስተዋጽኦ አድርገዋል። ዓላማቸው ይህች ቤተ ክርስቲያን መንፈሳዊ አገልግሎት ከመስጠቷ በላይ የማኅበረሰቡን ትውፊት ጠብቆ ለመቆየትና ለቀጣይ ትውልድ የእምነትና የድኅነት መርከብ ሆና እንድታገለግል ታስባ የተመሠረተች ናት። የቤተ ክርስቲያን መሠረት መጣል ማለት የሰላምና የፍቅር ዘርን በምድር ላይ መዝራት ማለት ነው። ስፍራው ካለው ርቀትና ለትራንስፖርት አስቸጋሪ ከመሆኑ ባሻገር የግንባታው ሂደት በሰላም እንዲጠናቀቅ የተለያዩ መንፈሳዊና ሥጋዊ ፈተናዎችን ሲገጥሙት ቆይተዋል። ይህንንም ሁኔታ በማኅበሩ አባላት ዘንድ እንዲህ ሲባል ይገለጻል። ያ ሩቅ የነበረው ዛሬ ተሳክቶ ማኅበሩ ወጣ ድልን ተጎናጽፎ በሐሰት ጩኸት እውነት አይረታም፣ የአንበሳው ምርቃት ከቶ አይጠፋም። ይህም የሚያሳየው ግንባታው በሰላም እንዳይጠናቀቅ የነበሩትን ተቃዋሚዎችና የክፉዎችን ጥረት ቢሆንም ማኅበሩ ግን በዓላማው ጸንቶ ግንባታውን ዳር አድርሰዋል። የምርቃት ሥርዓት ማኅበሩ በጽናትና በብዙ ድካም ያስገነባው ይህ የታላቋ እምነ ቅድስት ድንግል ማርያም ቤተ ክርስቲያን በታላቅ ክብር መርቆ ለአገልግሎት አብቅተዋል። የአንበሳው ምርቃት ምንም እንኳን ፈተናዎች ቢበዙ አንበሳው የተባለው የጌታን መድኃኔ ዓለምን ኃይልና ፍቃድ ሥራውን አስመርቆታል። የማኅበሩ ጉዞ የማኅበሩ አባላት እጅግ ሩቅ የሆነው መንገድና አስቸጋሪውን አቀበት በመቁረጥ በአካል ስፍራው ላይ በመገኘት ይህንን ታሪካዊ ክብር አድምቀዋል። ለዘመናት ሲንከባከቧት የነበሩት የአካባቢው ምዕመናን ቤተ ክርስቲያኑን በመገንባቱ የታላቅ ደስታ ተካፋይ ሆነዋል። የማህጎ ደብረ ጽዮን ቅድስት ድንግል ማርያም ቤተ ክርስቲያን መመረቅ የመድኃኔ ዓለምና የቅድስት ድንግል ማርያም ማኅበር ዘኢትዮጵያ አቢሲኒያ ለቃሉ ያለውን ታማኝነትና ለእምነቱ ያለውን ጽናት በተግባር ያሳየበት ክስተት ነው። ክፉዎች ቢጮሁም እውነትና እምነት ግን በድል አድራጊነት ተፈጽመዋል።
በማህጎ ደብረ ጽዮን የሚገኘው የቅድስት ድንግል ማርያም ቤተክርስቲያን እጅግ ደማቅና መንፈሳዊ ይዘት ባለው መልኩ አስገንብቶ መርቆ አስረክበዋል። ዝማሬው የቤተክርስቲያኒቱን ጽናትና ከፈተናዎች በኋላ የታየውን ድል የሚያበስር ነበር። ውሾች ቢጮሁ፣ እባቡም መርዙን ቢረጭ፣ ፍየሉ ቢፎክር ማህበሩ አስመርቆ መጣ። የማህጎ ደብረ ጽዮን ቅድስት ማርያም ቤተክርስቲያን በታላቅ ክብር። ይህ አገላለጽ በቤተክርስቲያኒቱ ላይ የተቃጡ ልዩ ልዩ መሰናክሎች በጩኸትና በመርዝ የተመሰሉ ቢኖሩም የይሁዳ አንበሳ በሆነው በጌታ ምርቃትና በእመብርሃን አመላድነት የቤተክርስቲያኒቱ ክብር ከፍ ብሎ መታየቱን የሚያሳይ ነው። የቤተክርስቲያኒቱ የመንፈሳዊ ጽናት መገለጫ ልዩ ልዩ ተቃውሞችና የክፋት ድምጾች ውሾችና ፍየሎች ተብለው የተመሰሉ ሳይበግሯት ቤተክርስቲያኒቱ በታላቅ ግርማ ተገኝታለች። የአንበሳው ምርቃት የእግዚአብሔር ጥበቃ የታየበትና የምዕመናን ልብ በደስታ የሞላበት ነበር። የማህበረሰቡ ተሳትፎ ከቅርብና ከሩቅ የመጡ በርካታ ምዕመናን የደብረ ጽዮንን ክብር ለመሳተፍ በቦታው ተገኝተዋል። የማህጎ ደብረ ጽዮን ቅድስት ድንግል ማርያም ቤተክርስቲያን በዕለቱ ያሳየችው ታላቅ ክብር ሐሰት ሁሉ ጊዜም እውነት እንደማታሸንፍና መንፈሳዊ ጽናት ለድል እንደሚያበቃ ትልቅ ማሳያ ሆኖ አልፏል። የጠላት ዛቻና መርዝ ሳይገድባት በክብርና በምርቃት ደምቃ ውላለች። ወደ ሌላ ዘገባችን ስንገባ የአንድነት ጥሪ ከሙሳ ኢብራሂም የሚባለው የሙአመር ጋዳፊ ቃል አቀባይ እንዲህ ይላል። ስሜ ሙሳ ኢብራሂም ይባላል። የታላቋ የአፍሪካ መሪና የሙአመር ጋዳፊ የፕሬስ ሴክሬታሪ ቃል አቀባይ ነበርኩ። በፈረንጁ በ2011 ኔቶ በኃይሉ ተማምኖ እኛ ላይ ዘመተ። በ10 ሺዎች የሚቆጠሩ ወንዶቻችን፣ ሴቶቻችንና ሕፃናቶቻችን ገደለ። ለ8 ወራት በጽናት ተዋጋን። ከዚያ ግን ሀገሪቱን ተቆጣጠሯት። እስከ ዛሬ ድረስ ሊቢያ የተከፋፈለች በግጭት የምትታመስና ሉዓላዊነቷ ያጣች ሀገር ሆና ቀርታለች። ጋዳፊ ለሜዲያ ምን ማለት እንዳለብኝ መመሪያ ሲሰጠኝ ሁሉ ጊዜ የሚያስታውሰኝ አንድ ነገር ነበር። የዚያ ጦርነት መንስኤ የጋዳፊ ፓንአፍሪካናዊ የነጻነት ፕሮጀክት እንደሆነ ይነግረኝ ነበር። በሊቢያ የአፍሪካ ማዕከላዊ ባንክ እየመሰረትን አፍሮ የተሰኘውን የተዋሃደ የአፍሪካ ገንዘብ ለማውጣት እየተዘጋጀንና የአፍሪካን የተባበረ ጦር እየገነባን ነበር። እንዲሁም ለአፍሪካ የኢንተርኔትና የሚዲያ አገልግሎት የሚሰጡ ሳተላይቶችን ወደ ህዋ አምጥቀን ነበር። ጋዳፊ በከፍተኛ ድምፅ እንዲህ ይል ነበር፣ ኢትዮጵያ የዚህ የአፍሪካ የፕሮጀክት ማዕከል መሆን አለባት። ይህን የምላችሁ ዛሬ እዚህ ስላለሁ ብቻ አይደለም። እሱ አፍሪካን ይወክላሉ ብሎ የሚያምንባቸው 4 ወይም 5 ቦታዎች ነበሩት። ኢትዮጵያ አንዷ ነበረች። ብዙዎች ባያውቁም በጋዳፊ ምክንያት እኛ የአድዋን ጦርነት ታሪክ አጥንተናል። ስለ ኢትዮጵያ ሕዝብ ጀግንነትና ብርታት እናውቃለን። ጋዳፊ ግን በትምህርት ስርዓታችን ውስጥ ከአድዋ ጦርነት አንድ ትልቅ ትምህርት እንድንወስድ አድርገዋል። እሱም አንድነት ነው። አዎ፣ ስለ ጀግንነት ማውራት እንችላለን። ነገር ግን ጀግና ሆነ ልትሸነፍ ትችላለህ። ለማሸነፍ ግን አንድ መሆን አለብህ። ፈሪዎች እንኳ ቢሆኑ ከተባበሩ ያሸንፋሉ። በ19ኛው ክፍለ ዘመን በ1896 ወንድሞቻችንና እህቶቻችን ያሸነፉት ጀግንነት ስለነበራቸው ብቻ ሳይሆን አንድ ስለነበሩ ነው። ሁሉም ጎሳዎች፣ ብሔረሰቦች ከሁሉም የኢትዮጵያ አቅጣጫዎች መጥተው አብረው ተዋጉ። ዛሬም ልንወስደው የሚገባን ትምህርት ይህ ነው። ልማትን ስንሻ፣ የኑሮ ሁኔታችን እንዲሻሻል ስንፈልግ እንደ ኢትዮጵያዊ፣ ሊቢያዊ፣ ናይጄሪያዊ ወይም ግብፃዊ ብቻ ማሰብ ስህተት ነው። እንደ አፍሪካዊ ማሰብ አለብን። ኢትዮጵያ ከግጭትና ከብሔር ግጭት እንድትጠበቅና እንድትለማ የፓን አፍሪካዊ የልማት ፕሮጀክት ማዕከል መሆን አለባት። ዛሬ የጎበኘነው ታላቁ ግድብ ህዳሴ ግድብ እጅግ አስደንቆናል፣ በስሜትም ነክቶናል። ነገር ግን ይህ ግድብ ለጎረቤት ሀገራትም ጭምር ካላገለገለ ሙሉ አቅሙን ሊጠቀም አይችልም። አስተማሪዎች፣ ተማሪዎች፣ ተመራማሪዎችና በተለይም ወጣቶች ሆይ ሀገራችሁ የምትከተለው መንገድ አፍሪካን ከሚያዋህድ ፕሮጀክት ጋር
የተቆራኘ ካልሆነ ፈጽሞ አትመኑት። እኛ ሊቢያ ውስጥ በልማት ብልጽገን ነበር። ከተገደልንበት ጊዜ በፊት በአፍሪካ በአንደኛ ደረጃ ላይ ነበርን። ነገር ግን ከአፍሪካ ጋር ምርጥ ካልሆንክ በአፍሪካ ውስጥ ምርጥ መሆንህ ብቻውን በቂ አይደለም። እኔ የጋዳፊ ተማሪ ልጅ ነኝ። እዚህ የመጣ ነው ከፓትሪስ ሉሙምባ፣ ከሳሞራ ሚሼል፣ ከቶማስ ሳንካራ፣ ከአሜልካር ካብራል፣ ከጋማል አብድል ናስር እና ከኔልሰን ማንዴላ ቤተሰቦች ጋር ነው። እኛ እዚህ የመጣ ነው ዲፕሎማሲያዊ ንግግር ለማድረግ አይደለም። በኢትዮጵያ ውስጥ ያየነው ለውጥ ወደናል። ነገር ግን ምክሬ አንድ ነው፣ የተባበረች አፍሪካ ፈልጉ። ጀርመን፣ ቻይና፣ ሩሲያና አሜሪካ እንኳ ብቻቸውን መቆም አቅቷቸው ጥምረት እየፈለጉ ኢትዮጵያ ወይም ሊቢያ ወይም ናይጄሪያ እንዴት ብቻቸውን ሊቆሙ ይችላሉ? ስለዚህ መልእክቴ አንድነት ነው። አንድነት ለልማት። የአፍሪካውያን ጭሆትና የእመብርሃን መልእክት በንግሥተ ነገሥታት ለኢትዮጵያውያን የቀረበ ጥሪ። አፍሪካውያን ስለ ኢትዮጵያ ይጮኻሉ፣ ኢትዮጵያም የአፍሪካ መመኪያ ትሆናለች። እንግዲህ የአፍሪካ ሕዝብ ለኢትዮጵያ ሕዝብ ሊጮህ ነው። ምን ብሎ? የኢትዮጵያ ሕዝብ እኮ እንዳልኩት አዋክበውታል። ያውቃሉ አፍሪካውያን ኢትዮጵያ መነሳት አለባት፣ ለአፍሪካ መንቀሳቀሻ ኢትዮጵያ የሆነ ነገር እና ኢትዮጵያ እንዳትነሳ ደግሞ ተነስተውባታል። እንደዚህ ይዘዋታል። ኢትዮጵያ እንደዚህ ሊጨምቋት ሲሉ በሰፊው ደግሞ ሊመጣ ነው። ዩጋንዳ፣ ታንዛኒያ፣ እነዚህን ሀገሮች ስማቸው ብቻ ነው ዛሬ የምጠራላችሁ ማለት ነው። ወደፊት በመለስበት ነገሮች ነው። ዩጋንዳና ታንዛኒያ እነዚህ ነገሮች ያዟቸው፣ ወደፊት እመጣበታለሁ። እና እነዚህ አፍሪካ ሀገሮች ኢትዮጵያን እየጠበቋት ነው። ኢትዮጵያ ደግሞ በጣም ዘገየች። ይህ ቃል ዛሬ በአዲስ አበባ አደባባዮች ላይ በታዋቂ የአፍሪካውያን መሪዎች ልጆች አንደበት እየተደጋገመ ያለ ወቅታዊ መልእክት ብቻ አይደለም። ይልቁንስ ጥንት በወላዲታ አምላክ አማላድነትና በቅዱሳን አባቶች የተነገረ በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ አቤሲኒያ የተላለፈ ኢትዮጵያ በዓለም መጨረሻ ለጥቁር ሕዝቦች ሁሉ የምስራችና የመዳኛ ማዕከል እንደምትሆን የሚያበስር መንፈሳዊ ትንቢት ፍጻሜ እንጂ። የሙሳ ኢብራሂም ምስክርነት ኢትዮጵያ የአፍሪካ ልብ ናት። የቀድሞው የሊቢያ መሪ የሙአመር ገዳፊ ቃል አቀባይ የነበረው ሙሳ ኢብራሂም በቅርቡ በአዲስ አበባ ባደረገው ንግግር የኢትዮጵያን ታላቅነት ዳግም አረጋግጠዋል። ጋዳፊ ሁል ጊዜ ይነግረኝ የነበረው ኢትዮጵያ የአፍሪካ ፕሮጀክት ማዕከል መሆን አለባት ብሎ ነበር በማለትም ምስክርነቱ ሰጥተዋል። ይህ ንግግር ኢትዮጵያ በስጋዊው ፖለቲካ ብቻ ሳይሆን በመንፈሳዊ ዓለምም ያላት ሚና ምን ያክል የጎላ መሆኑን ያሳያል። የአድዋ ድል እና የአንድነት ምስጢር ሙሳ ኢብራሂም እንዳለው አፍሪካውያን አድዋን የሚያውቁት ለጀግንነቱ ብቻ ሳይሆን ለአንድነቱም ነው። ጀግና ሆነህ ልትሸነፍ ትችላለህ፣ ለማሸነፍ ግን አንድ መሆን አለብህ በማለት ለኢትዮጵያውያን ታላቅ ምክር አስተላልፈዋል። ይህ አንድነት ደግሞ በቤተ ክርስቲያናችን ትምህርት ሀገር የምትጸናው በፍቅር በአንድነት ነው ከሚለው መርህ ጋር በቀጥታ ይገናኛል። የትንቢቱ መፈጸሚያ ጊዜ ኢትዮጵያ ለወላዲታ አምላክ የተሰጠችው የአስራት ሀገርነት ቃል ኪዳንና ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ቃል ዛሬ አፍሪካውያን ወደ ኢትዮጵያ የሚያደርጉት ጩኸት እየታየ ነው። እነ ሙሳ ኢብራሂም፣ የሉሙምባ፣ የሳንካራና የማንዴላ ልጆች ዛሬ አዲስ አበባ ላይ ቆመው ኢትዮጵያ ሆይ ተነሺ ማለታቸው ያ ጥንታዊ ትንቢት ደጃፋችን ላይ መድረሱን ያሳያል። የማንቂያ ጥሪ ለኢትዮጵያውያን የአፍሪካ መሪዎች ልጆች በአንድ ድምፅ የሚመክሩን አንድ ነገር ነው። በብሔርና በጎሳ አትከፋፈሉ። ጀርመን፣ ቻይና እንኳ በብቻቸውን መቆም አቅቷቸው ጥምረት የሚፈልጉበት በዚህ ዘመን ኢትዮጵያውያን እርስ በርስ ከተከፋፈሉ የጠላት ሲሳይ ከመሆን አይድኑም። ውሾች ቢጮኹ እባቡን መርዙን ቢረጭም ኢትዮጵያ በአንበሳው መድኃኔ ዓለም ምርቃት ድልን ተጎናጽፋ ትነሳለች። ኢትዮጵያውያን ሆይ
ዓለም ስለ እናንተ ታላቅነት እየመሰከረ እናንተ በውስጥ ክፍፍል አትጠመዱ። የአፍሪካውያን ጩኸት የእግዚአብሔር ጥሪ ነው። ትንቢቱ እንዲፈጸም ሀገራችንም የአፍሪካ መመኪያ ትሆን ዘንድ አንድነታችንን እናጽና። በተጨማሪ ከዚህ ጋር በተያያዘ ሳሚያ ንክሩማህ በቅርቡ በታላቁ የህዳሴ ግድብ ጉብኝታቸው ወቅትና በአዲስ አበባ ቆይታቸው ያስተላለፉት ቁልፍ መልእክቶች አፍሪካ አንድ መሆን አለባት፣ አሊያ ግን ትጠፋለች። የኢኮኖሚ ነፃነት ትግል ቀኝ ገዢዎች ፖለቲካዊ ነፃነት ቢሰጡንም በኢኮኖሚ ጥገኛ እንድንሆን አድርገውናል። አፍሪካ በትንንሽና ደካማ ኢኮኖሚዎች እንድትከፋፈል የተደረገው በታቀደው ሴራ ነው። ይህን ሰንሰለት ለመስበር አፍሪካ 1.3 ቢሊዮን ህዝቧን አስተባብራ እንደ አንድ ሀገር መቆም አለባት። ለወጣቱ የተላለፈ አደራ፣ ከእያንዳንዱ ማህበራዊ አብዮት ጀርባ የአእምሮ አብዮት አለ ይላሉ ሳሚያ። አሁንም ወጣቱ ትውልድ ታሪኩን ሊያውቅና ሊነቃ ይገባል። ኢትዮጵያ 125 ሚሊዮን ህዝብ ሆና ግድቡን ከሰራች 1.6 ቢሊዮን የሚሆኑ አፍሪካውያን ከዲያስፖራው ጋር ቢተባበሩ የማይችሉት ነገር የለም። ድህነትን፣ ሥራ አጥነትና የኢኮኖሚ ጥገኝነት ለማሸነፍ ብቸኛው መንገድ አንድነት ነው። እኛ የቀኝ ግዛት ተገዢዎች አይደለንም። ጥቁር ህዝብ ራሱን ችሎ መበልጸግ እንደሚችል ለዓለም የምናሳይበት ጊዜ አሁን ነው ይላሉ ሳሚያ። ለዛሬ የነበረን ቆይታ እዚህ ላይ አብቅተናል። መልካም ጊዜ እየተመኘን ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።